እሺ ሰላም እንዲናችሁ እንደተለመደው በሌላ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ትንሽ ስለ ታሪክ ላጫውታችሁ ፈልጌ ነውና ያው ዩቲዩብን ከመጀመሪያ ጋር አንድ ላይ በማያያዝ ያው ዩቲዩብ ጀምሬያለሁ ብዬ ቪዲዮ አልሰራውም፣ ግን ትንሽ ስለ ታሪክ ላጫውታችሁ ብዬ ነውና ዩቲዩብም ጀምሬያለሁ። እስካሁን 3 ቪዲዮ ምናምን 2 ቪዲዮ ለቀናል። እንደተለመደው እንግዲህ ቪዲዮአችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እና ወደ ሀሳቤ ስገባ ስሜ ነብዩ መኮንን ወይም ደግሞ በሱ ምረት መኮንን ይባላል። ያው ነብዩ የተባለው ስም ከእናቴ ጓደኞች ምናምን እንደዚህ ዘመዶች ሆኑ ነብዩን በለው ብለው ያው ምክንያቱም ባላቅም ነብዩን በለው ብለው ያወጡልኝ ስም ሲሆን የመታወቂያ ስሜ ደግሞ በሱ ምረት መኮንን እባላለሁ። አሁን እድሜ 15 ነው። የተወለድኩበትም ወር ጥር 18 ነው እና አስተዳደጌን ስነግራችሁ ያው የተወለድኩት ሾላ ከፍ ብሎ ወደ ቀበና የሚባል አካባቢ ነው እና ወደ ኬንያ ኤምባሲ ወደ ልደታ አካባቢ እዛ 01 ቀበሌ ነው ተወልጄ ያደግኩት። እስካሁንም ያለሁት እዛ ነው እና ያው ከእናትና ከአባቴ ጋር ነው የምኖረው። አሁን ደግሞ ወንድሜም ጋር ነው የምኖረው እና ያው መካከለኛ በሚባል የኑሮ ደረጃ ላይ ሲሆን የምንኖረው የፈለኩትን እበላለሁ፣ የፈለኩትን ለብሳለሁ። ብቻ ተመስገን ፈጣሪ። በዚህ አጋጣሚ አመሰግናለሁ። እናም ዛሬ ልነግራችሁ የፈለኩት ትንሽ ስለ ታሪክ ላጫውታችሁ ብዬ ነውና እናቴ ነው የተወለዳችሁ። ቤተሰቦቼ ነው የተወለደ ካላችሁ ከእናቴ ጀምርና እናቴ የተወለደችው ወደ አምቦ ኦሎንኮ የሚባል አካባቢ ሲሆን ያው አባቴ ደግሞ ደሴ አካባቢ ነው የተወለደው። እነሱ ደግሞ በመሰባጠር ነው እዚህ አዲስ አበባ ወለዱኝ። ይቅርታ ስለተጠቀምኩት ቃል እና አሁን ዩቲዩብ ለመጀመር የሚያነሳሳኝ እንዲሁም እንድጀምርም ያደረገኝ ነገር ጃኒ ነውና ጃኒን በምን አጋጣሚ ያገኘው አየው ካላችሁ የሆነ ቪዲዮ ነበራችሁ፣ የሆነ ጌም ነበር። አንድ ሰው ታስሮ ምናምን የሆነ የሚመታቱት ፓርት አለና እሱን ብዙ ቪዲዮ ዳውንሎድ አድርጌ ምናምን ስለ ዩቲዩብ አንዳንድ ነገር አይ ነበር። ከዛ በዛ አጋጣሚ ጃኒን አየሁት። ከዛ በቃ በደንብ ቪዲዮቹን ሙሉ ቪዲዮ ማየት ጀምሩ። በቃ እስካሁን በቃ ሁሉንም ቪዲዮ አውቀዋለሁ ማለት ይችላል። ከሪአክሽን ጀምሩ ሙሉ ቪዲዮ እሱን ማየት ጀመርኩኝ። የሆነ ሰዓት ላይ ወደ በአሁኑ ዓመት ይሁን እርግጠኛ አይደለሁም፣ ሜቢ በአሁኑ ዓመት ነው። ከዛ ዩቲዩብን ጀመርኩት። ከዛ ዩቲዩብ እንዴት ጀመርክ ካላችሁኝ በጃኒ ቪዲዮ ነው ራሱ ሪአክሽን ምን ልስራ ብዬ ሳስብ ሪአክሽን ቀለለኝ። አሁን ቭሎግ ሰራለሁ ካልኩኝ ምን መሰላችሁ፣ አንድ በጣም ሰልፊ ስቲክ ያስፈልገኛል፣ 2 ላይት ያስፈልጋል፣ 3 ደግሞ ብቻ በደንብ ቭሎግ የሚሄድበትን ቦታ ያስፈልጋል። አንደኛ ከትምህርት የሚሆነ ቦታ ቀርተ ብቻ አለ ትምህርት ስላለም አይመችም። ካሜራማን ያስፈልጋል፣ ማይክ ያስፈልጋል። የሁሉ ነገር ሳስበው ለምን ዝም ብዬ ሪአክሽን አልሰራም ብዬ አሰብኩና ዩቲዩብ ላይ ሰርች አድርጉት። ዩቲዩብ ላይ ሰርች አድርጌ ከጂሚኒ ጋርም ከቻት ጋርም ዝም ብዬ ስጠይቅ በስክሪን ሪከርደር አሁን እንደምሰራላችሁ እንደ ሌሎች ሪአክሽን እንደምሰራው በስክሪን ሪከርደር መቅረጽ መለማመድ ጀመርኩና የመጀመሪያ ቪዲዮ ባክግራውንድ ስላልተመቸኝ መኝታ ቤት ገብቼ ነበር የቀረጽኩት። ታያችሁት በጃኒ ቪዲዮ ነው እና ሪአክት ያደረኩት። ስለ ዩቲዩብ ምንም አላውቅም። በቃ ዝም ብዬ አንድ ቪዲዮ ለቀኩት። የዛን ሰዓት እኔ ተጀመረ ማለት ነው። ከዛ እንደዛ የዛን እንደውም ከዜሮ ሰብስክራይበር ነው የጀመርኩት። አሁን 50 ምናምን ደርሷል። ግን ተመስገን እንደምንም ያለ 1000 እንገባለን፣ 500 ምናምን እየጨመረ 1 ሚሊዮን እንደርሳለን እንደምንም። ይሄ ደግሞ የሚሆነው በጣም ልፋት ሳረግ ነው እና ወደ ሀሳቢ ስገባላችሁ የዛኔ ባክግራውንድ ስላልተመቸኝ ሳሎንም ለመቅረጽ አንደኛ ቤተሰብ አንዳንዴ በደንብ ስለ ዩቲዩብ እስኪገባው ድረስ አሁን ትንሽ ሊያግዙ ምናምን ይፈልጋሉ ያው ከአቅም አንፃር። ግን ያው የዛኔ ቪዲዮን የቀረጽኩት ይላችሁ አልጋ ላይ ተኝቼ ከጀርባ ባክግራውንድ እንዲመቸኝ አድርጌ እንዲህ ነበር ይዤ እንደዚህ ነበር ስቀርጽ ነበር። ለዚሁም በእጅ ይዤ ማለት እኔም የዛኔ እንቀጠቀጥ ነበር እንደዚህ እንቀጠቀጥ ነበር ስቀርጽና ከዛ ስስቅ ራሱ አቅቶኝ በቃ ስልኩ አንዳንዴ የሚወድቅበት ታይም አለ። ያንን እየቆረጥኩ ኤዲት ማድረጉ ራሱ በቃ ሌላ ጣጣ አጥቷችሁ። ከዛ ትንሽ ስለ ኤዲቲንግ አወኩ። ከካፕከት ጋር ትንሽ ተግባባን። ያው ከካፕከት ጋርም ትንሽ እንትን ብለናል። ያው ካፕከትንም አጣነውት ነው የምላችሁ፣ ይቅርታ ስላወራሪ። ግን ካፕከትንም በካፕከት እንዴት ቪዲዮ ኤዲት እንደማደርግ ሌሎች ቪዲዮዎችንም ኤዲት እንደማደርግ ስለ ዩቲዩብ በቃ በትንሹ መረዳት ጀምሩ። እንዴት ታምኔል እሰራለሁ፣ ሌሎች እንዴት እንደምሰራ አንዳንድ ሰዎች ቲክቶክ ላይ እየገባው ጠይቃሉ ምናምንና ከዚህ የሆነ ሰዓት ላይ በቃ ሰብስክራይበር አላድርጋለሁ ታውቃላችሁ። የዛኔ ሰብስክራይብ አላድርግ ሲለኝ ይቅርታ እሺ
እና በቃ የዛን ሰዓት እንደዚህ ቲክቶክ በደንብ ካፕከትንም እንዴት እንደምሰራ አወቅኩኝ። እየተለማመድኩ መጣሁ። ከዛም በመሀል ላይ እንዴት መስራት እንደምችል ተለማመድኩ እና ሰብስክራይቤ ያቆምኩበት ሰብስክራይብ ጭራሽ አላድጋልኝ። በቃ ማንም ሰብስክራይብ አያደርገኝ ካልነገርኳችሁ። ከዛ እንዴት መሰላችሁ ማድረገው የቴሌግራም ግሩፕ ውስጥ ገባና ለእናንተ ከተጠቀማችሁ ይቅርታ ግን ልንገራችሁ። ግን አሁን እንደዚህ የቴሌግራም ግሩፕ ውስጥ ገባና እንደዚህ ሰብስክራይብ አድርጉልኝ ዩቲዩብ ቻናል አለኝ ምናምን እላችኋለሁ። የዛን ሰዓት በቃ አልኳችሁ በጣም ብዙ ሰው ነው የሚያስቸግረኝ። በጣም ማለት አሁን እንደዚህ በጣም ብዙ አንዳንድ ስራ ፍቶች አሉ። እኔ በቃ ወዲያው ሰብስክራይብ አድርጉልኝ እንዲወጣ ስፈልግ እነሱ ምን ይላሉ? ስምሽ ማለት ነው፣ እንዴት ነሽ፣ ደህና ነሽ ምናምን፣ ምን ይሰራላል ምናምን። እንዲሁም አንዳንድ በቃ እንደዚህ ለመቆጣትም ለመሳደብም እንትን የሚላል ግን በዛው ልክ ሰብስክራይብ የሚያደርግልኝ ሰው አለ፣ ቀን ሰው። እንዲሁም አንዳንዴ ብር ከፍላችኋለሁ እላችኋለሁ፣ በብር ልከፍላችሁ እሞክራለሁ። አንድ ሰው አለ። እንዲሁም አንዳንድ ሰዎች በቃ ኧረ ችግር የለም ባትከፍለን የምናደርግልሃለን አንዱ መተባበራችን ነው ብለው ወዲያው ሰብስክራይብ አድርገው ስክሪንሾት አድርገው ይልኩልኛል ምናምን። እነሱም ሰዎች በዚህ አጋጣሚ በጣም አመሰግናለሁ። በቴሌግራም ያገኟችሁ ሰዎች ማለት ነው። እንደ አንዳንዴ ደግሞ በሲስተር ስገባ ደግሞ ይላችሁ አንዳንዴ በሲስተር ገብቼ ሰብስክራይብ አድርጉልኝ ስላቸው ሲስተር እንኳን የለኝም የምላችሁ ያው ይቅርታ፣ በጣም ይቅርታ፣ በማዘር ነው። በማዘር ማንኛውም ሰብስክራይብ አድርጉልኝ ስላቸው በቃ አንዳንድ ሰዎች በጣም ሙድ ይዙብኛል። በቃ ስምሽ ማን ነው እንትናንሽ ምናምን፣ እኔ ወንድ ነኝ በእናቴ ነው እንትን ለማለት ምናምን ስላቸው በቃ አንዳንዱ አናረግ ምናምን ብለው የሚወጣሉ። አንዳንዶቹ ደግሞ በቃ ሰብስክራይብ ካረጉ በኋላ ምን ጥያቄ ጠይቆኝ ካልመለስኩላችሁ ሴት መስያቸው ማለት ነው። በማዘር እንትን ስለምን አንዳንዴ በቃ ካልመለስኩላችሁ አንዳንዴ እንትን እስከማድረግ ድረስ የሆነ ዝም እንትን በቃ አንድ ሰብስክራይብ አድርጎ ስክሪንሾት አድርጎ ይልኩልኛል። ያንንም ይሁን ብለን ያው እንግዲህ አንዳንድ ደጎች ደግሞ በዚህ አጋጣሚ ማለት ነው ቲክቶክ ብዙ ሰብስክራይበር ያላችሁ 1000 የሚሆን 100 የሚሆን ምንም አይነት ሰብስክራይብ ያላችሁ ዩቲዩብን ቲክቶክን ወይም ደግሞ ኢንስታግራምን ፌስቡክን ተጠቀሙት። በጣም ሌሎች አፕሊኬሽኖችን በደንብ ተጠቀማችሁ ዩቲዩባችሁን ለማሳደግ። ለምሳሌ አሁን እኔ በደንብ አሁንም ቪዲዮ እየተመለከትኩ ነበርና ዩቲዩባችሁን ለማሳደግ እኔም ያን ያህል 1000 አልገባሁም፣ 500 እንኳን አልገባሁም። ገና አሁን 50 ሰብስክራይበር ላይ ነኝ። ግን ዩቲዩቤን ለማሳደግ አሁን እየተጠቀምኩ ያለሁት ምን መሰላችሁ? እንደ ቲክቶክ ተጠቀሙት። አሁን አንድ ቪዲዮ ለቅቅ ያለው እንደዚህ አንድ ቪዲዮ ለቅቅ ያለው ግቡና ቼክ አድርጉት። አንድ ቪዲዮ ለቅቅ ያለው እንደዚህ ግቡና ቼክ አድርጉት። በቃ በተለያየ በቲክቶክ ይሁን በፌስቡክ ይሁን በኢንስታግራም በቃ በፈለጋችሁት በጣም ፕሮሞት ለማድረግ ሞክሩ። ለምን አሁን በዚህ ብቻ ምንም እንትን አታገኙም። አሁን ቲክቶክ ላይም ትንሽ ለመሞከር ፈልጋለሁ። ሊንኬን አስቀምጣለሁ። አንዳንዴ ቪዲዮችን ፖስት አደርጋለሁና እና በዛ አጋጣሚ እንደዚህ ቲክቶክም እንደዚህ ቢያንስ ከፍ እያለ ይመጣልና በቃ በቲክቶክም በሌላ ቻናልም ተጠቀሙት ለማለት ነው። እና ሌላ ደግሞ ምን ነበር ነበር እና ወደፊት አሁን እንደዚህ ዩቲዩበር ሆነ በጣም ተለቃ አሁን ዩቲዩብን አሁን ሪአክሽን በብዛት መሰራላችሁ። እንዴት መሰራችሁ? አሁን በብዛት ሪአክሽን ከሰራው በኋላ እንትን ነው የምለው። አሁን ሪአክሽን የጃኒን ስትራቴጂ ነው የምከተለው። የጃኒ ስትራቴጂ ስላችሁ በፊት ጃኒ በብዛት እንትን ነበር የሚሰራው፣ ሪአክሽን ቪዲዮዎች ነበርና የሚሰራው። አሁን ደግሞ ቀየረው ወደ ቭሎግ አደረገው። በመሀልም የሆነ ቭሎግ ይሰራል። ቭሎግም ደግሞ የምሰራላችሁ እንዴት መሰላችሁ? አሁን ሰብስክራይበሬ 50 ነው አይደል? ወደ 100 ምናምን ከፍ ሲል ደግሞ አንዳንድ ቀንም በመሀል ይሰራላችሁ ይችላለሁ እና እንደዛ በመሀል አሁን ደግሞ በቅርቡ አክስቴ ከላከችልኝ ሄድሴት እና ሪንግ ላይት ምናምን እገዛለሁ። እሱን እሰራለሁ። የዛን ሰዓት ደግሞ ባክግራውንድ በጣም በደንብ ይስተካከላል። ጠረጴዛ ፈጣሪ ከረዳኝ እገዛለሁ። እና ደግሞ በተረፈ እንትን እገዛለሁ ወንበሮችን ምናምን ብቻ ፈጣሪ ይርዳኝና ይርዳ ብላችሁ ኮሜንት ላይ ጻፉልኝ። እንግዲህ እስካሁን ከተመለከታችሁኝ ደግሞ እስካሁን ወደ 8 ደቂቃ አካባቢ ይሆናል። አካውንቴን ላይክ ካላረጋችሁ ላይክ አድርጉ እስቲ፣ ላይክ እያደረጋችሁ። እናም ዩቲዩብ በጣም ጠቀሜታ አለው በእኔ አንጻር። ደግሞ ድሪሜም ጃኒ ስለሆነ ወደፊት አሁን ብዙ ሰዎች በራሳቸው ነው እንትን ማለት የሚፈልጉት። እኔ ግን ድሪሜ ጃኒ ነው። ምን መሰላችሁ? የኔ በቃ ከፍተኛው ሌቭል ጃኒ መሆን ነው። ጃኒ መሆን ስላችሁ እሱን ፌሴን አስቀየረ ምናምን ሳይሆን አሁን አንዳንድ ሰው እንደዛ ሊመስሉ ይችላል። ግን አሁን በቃ የእሱ ሌቭል ላይ በቃ የእሱን ቭሎጎች እንደዚህ መስራት፣ ሀገር የዞሩ ቭሎግ መስራት ደግሞ አይዲዲት አደርገዋለሁ ብራ። ደግሞ እናንተም ካገዛችሁኝ ሰብስክራይብ ያደረጋችሁልኝ ለቤተሰብ እየተናገራችሁ አንድ ሰብስክራይብ ካደረጋችሁኝ ማልደርስበት ምንም ምክንያት የለም። እዛ ልንደርሳለን። እና ያው ደግሞ ከዚህ በኋላም ደግሞ በደንብ እሰራለሁ። አሁን ቪዲዮ ምን መሰላችሁ? መቅረጽ፣ ከዛ በኋላ ኤዲት እንኳን ብዙ ያን ያህል አይደለም። ግን አንዴ ቪዲዮ መቅረጽ ከጀመርኩ
ሌላው ይቀለኛልና ለዚህም ደግሞ ዩቲዩብ ቻናል አዲስ ከሆናችሁን ነባ ሪያክት እባላለሁ። ለጊዜው ነው ሪያክት ነው ስማችን። ከዛ በመቀጠል ወደ ነባ ብሎግ ይቀየራል። ዝርያ ወደ ነባ ብሎግ ይቀየራል እና በቃ አፕሪሺየት እያደረጋችሁኝ የዛሬው ቪዲዮአችን ይሄን ይመስል ነበር። እና ደግሞ ዋች አወር በደንብ እንዲሞላልኝ ቪዲዮዎችን እያያችሁ አንዳንድ ሰዎችን በቪፒኤን ብታዩልኝ ደስ ይለኛል። ይቅርታ ካላስቸገርኳችሁ በቪፒኤን ብታዩልኝ ደስ ይለኛል። ይቅርታ ወደ እናንተ እያየሁ ማለወራው ትንሽ ለማውራት ሊመችኝ ነው፣ ፍጥጥ ብዬ ማውራት ስላለመድኩ ነው። እና ከዚህ በኋላ በደንብ አፕሪሺየት እያደረኩ እየለመድኩ እመጣለሁ። በደንብ ዩቲዩቤን አፕግሬድ እያደረኩ አሁን ብዙ ትምህርቶች እየተማርኩ ነበር። እንደዚህ በአጀንዳ ምናምን በደንብ እየጻፍኩ ነበር። ብዙ ነገሮችን እየተማርኩ ነበር። ባጭሩ ስለ ዩቲዩብ በደንብ እያጠናሁ ነበረ። አሁን እየጻፍኩ ነው። ከዚህ በኋላ ታምሌንም በደንብ እለምዳለሁ ምላችሁ። አሁን የኔ ታምሌል ያናል ብቁ የሚባል ታምሌል አይደለም። መጀመሪያ ላይ ደግሞ የኒች ያስፈልጋል። የዩቲዩባችሁን የሆነ መጀመሪያ ልክ የእናንተን ዩቲዩብ ቻናል የሆነ ቪዲዮአችሁን ታምሌል ነው ሲከፍተው የሆነ ሰው መሳብ አለበት። ገብቷችኋል? እንደዚህ የሆነ በቃ ለምሳሌ አሁን ቭሎግ እያደረጋችሁ ከሆነ ወይ የዛሬው ቭሎግ እንደዚህ የሆነ መሀል የሆነ በቃ አስደንጋጭ ፓርቶች አሉ። ሰው ያንተን ቪዲዮ እንዳይ ያቺ 3 ደቂቃ ወይ 4 ሴኮንድ በጣም ግብዳ ነው ቫልዩ በጣም ቢግ ቫልዩ አላት። መጀመሪያ ላይ አሁን ለምሳሌ በቃ የሆነ እንደዚህ ነገር የሆነ የሚያስጎምጅ ነገር አሁን እንደዚህ ሰው እንዲገባ የሚጋብዝ ነገር የለም። አሁን ለምሳሌ አሁን እንደዚህ አይነት አሁን የጃኒን አያችሁታ። እንደዚህ አይነት ነገሮች አሁን ቆንጆ ናቸው። እንደዚህ አይነት ቪዲዮዎች እንደዚህ ለመጀመሪያ ሰው ለመማረክ ምናምን እንዲገባላችሁ ይጠቅማል። እና በተረፈ ያው ግልጽ አላረኩላችሁም ስለዚህ ትንሽ እኔ ታሪክ። ለማንኛውም ያው ብቻ አሁን ከዚህ በኋላ እንድነግራችሁና እንድታውቁ ፈልጉ የኢትዮጵያ ቤስት ቭሎገር ሆናለሁ። ያሁን 50 ሰብስክራይበር አይ ዶንት ኬር ባ ያሁን ይሄ 50 ሰብስክራይበሩን ተውትና ይሁን 1 ሚሊዮን ምናምን ደርሰን ይሄ ደግሞ ማተር ኦፍ ታይም ነው። ምንም እንትን የሚለን ነገር የለም። ሁላችሁም አሁን ቪዲዮ የምታዩ ሰዎች ራሱ ዩቲዩብ ጀምሩ። በቃ ዛሬውን ቁጭ አንበል። በቃ የሆነ ቦታ ላይ አሁን አይደለም ወይ የሚጠቅም ከ5 ከ6 ዓመት በኋላ ይሄ ይቀየራል ሁሉም ነገር። በቃ አሁን እንደምታስቡት እንዳይመስላችሁ 2 ዓመት 3 ዓመት ነው በቃ ኢትዮጵያን በጣም ነው የምትቀየረው። አሁን ብዙ ኢትዮጵያውያኖች አሁን ብዙ ዩቲዩበሮች አሁን ኢትዮጵያ ውስጥ ቪው ምናምን እንትን ስለማይሰራ አድሴንስ ብዙ አይከፍልም ኢትዮጵያ ውስጥ አይሰራምና ቪውም ደግሞ ያው በዛው ልክ ነው አድ ነው ዩቲዩብ ቆርጦ ነው የሚሰጠውና ጠንክሩ በቃ እንደምንም እኔም አሁን እንደምንም ብዬ 100 ሰብስክራይበር ለመግባት ሞክራለሁ። እንደምንም ጥረን እንሰራለን። እናንተም ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ምንም ቪዲዮ እንዳያመልጣችሁ። እናም በቃ ሁላችሁም በቃ ጠንክራችሁ ለመስራት ሞክሩ። እኔም ከዚህ በኋላ ያው ላለመቦዘን እንሞክራለን፣ ግን እየቀጠልን እንሄዳለን። ከዚህ በኋላ ማቆም አይመስልም። በደንብ ነው የምሰራው። ቲክቶክን የምጠቀመዋለሁ እና ስለሰው አትጨናነቁ። በቃ ሰው ምን አገባው? ሰው የሆነ ቦታ ላይ ስትደርሱት የሆነ ቦታ ዋው አሪፍ ሰው ምናምን ነገር ይላችኋል። አሁን እኮ ሰደባችሁ የሆነ ፌዝ ሊይዙባችሁ ይችላሉ፣ ሊቀልዱባችሁ ይችላሉ። ግን አሁን ላይ ምንም ማተር የሚያደርግላችሁ ነገር የለም። ማተር ኦፍ ታይም በቃ የሆነ ጊዜ ነው። በቃ አሁን ላይ ሰግጠ ስራ ስለሱ ምንም አትጨንቅ። ስግጥፍ መስበል መሰገጥን በሌላ ነገር ሲሆን በዚህ በቃ በቀጥተኛ ነገር ተጠቀሙትና በስነ ስርዓት ስሩ። በቃ ዩቲዩብን መጀመር ከፈለጋችሁ ጀምሮ አብረን እናድርጋለን። እኔም አፕሪሺየት አድርጋለሁ ከኔ እኩል በቃ እንደምንም ብለን 1000 እንደምንም እንገባለን 500 ምናምን ብቻ ከፍ እያለን እንሄዳለን። የዛሬው ቪዲዮአችን ይህን ይመስል ነበር። እንደተለመደው በሌላ ቪዲዮ እስከምንገናኝ ድረስ ያችሁ በጣም ነው የማመሰግነው። ወዳችኋለሁ። በሌላ ቪዲዮ